በውስጣቸው በጣም እየታመሙ መጨረሻ ላይ እኛ ወይ ስናጣቸው እኔ እንጃሪ እንደምላላቀ ለኪማና ነው በጌታ ረፍ አማላጅ ማን ሆነ ማን ለላከለሽ ጭንቀቴ ቢገባሽ ቢራራልኝ ልብ እሺ በቃሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለኔ ማናውቆት ማውራት ምንም አልበጀው ሆዲፍቸው ሰላም የተወደዳችሁ ውድ የናና ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እኔን ለማታውቁኝ ያው ሚኪ ይባላለሁ። ሚኪ ፋሚሊ ላይ ታውቃለሁ። በዚህ ቤተሰብ ደግሞ ሰሞኑን መጥቻለሁኝና ዛሬ የመጣሁበት ምክንያት ያው ግልጽ ነው። ከዚህ በፊት እንዳያችሁ ሰላምን አወራለሁ ምናምን ብላኝ ሰፈር መጥቼ ነበርና አሟት ወደ ሆስፒታል ሄዳ ነበረ። አሳክሚያታለሁ። ያው ውጤቱን እኔ ነኝ የማውቀው። ያሳከምኩባትን ጉዳይ ለቤተሰብና አልተናገረችም፣ እሷም ለማንም አልተናገረችም። ግን እኔ በሚስጥር አድርጌ ይዤዋለሁኝ እና በጣም ይከብዳል። ብቻ እኔ ውጤቱን ከሰማው በኋላ በጣም ነው የከበደኝ። አብርሽንም ላናገረው በጣም ፈልጌ ነበረ እና አናገረዋለሁ። እሱም ተቀብሎኛል። ደስ በሚል ሁኔታ ደግሞ ሁለቱንም ዛሬ ቀጥሬያቸዋለሁኝ። ይታረቁ አይታረቁ አላቅም፣ ግን እኔ ለአብርሽ የሕክምና ውጤቷን ነግረዋለሁኝ እና ደግሞ ሰው እንደሚያስፈልጋትም ጭምር ነግረዋለሁኝ እና እሱ ደግሞ ይሄን ያልጨካኝ አይመስለኝም። አብርሽ በዚህን ሰዓት ሴት ላይ ጨክናል ብዬ አላስብም። ምክንያቱም እህት አለው እናት አለውና ይቅርታ ብለው አብረው ይሆናሉ ብዬ አስባለሁ። ቤተሰብ ብቻ እኔ እንዴት እንደምገልጽ አላቅም። በጣም ከባድ ነገር ውስጥ ነው ያለሁት። እኔ የራሴ ጉዳይ አለ በዛ እንትን ላይም አለ። አሁን ደግሞ የሰላም ነገር ሲጨመር እንግዲህ አልቻልኩምና ቢያንስ እንኳን የነሱን ነገር አሁን መፍታት ከቻልኩ ልፍታ ብዬ እዚህ ያለበት ቦታ ሁለቱንም ነው እኩል የጠራዋቸው። ፈልጋቸዋለሁ ነው እንጂ አልኳቸው እንዲህ እርቁ ምናምን አልነገርኳቸውም። ግን ሁለቱንም ስለምፈልጋቸው ጠርቻቸዋለሁ ቤተሰብ እና በዚህ አጋጣሚ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አብርሽን አበረታቱት። ናና ፋሚሊ እናሳድገው። ቪዲዮቹንም እስከ መጨረሻ እያየን እንግዲህ ሀሳባችንን እንስጥበት። እንግዲህ ያው ያለንበት ሁኔታ ሁላችንም ታውቃላችሁ። ጾም ላይ ነው ያለነው፣ እናንተም ጾም ላይ ነው ያላችሁት። እንግዲህ ያው እየተገባደደን ያለው የእስላም የሙስሊም የጾም እንትን እየተገባደደ ነው። 7-8 ቀን 7-6 ቀን ምናምን የቀረውና እናንተም ሰለቸን ደከመን ሳትሉ የኛንም የሁላችንም ቪዲዮዎችን እያያችሁ ሀሳብ እየሰጣችሁ ነበርና ከልብ በጣም ነው አመሰግነው ቤተሰብ እና አብርሽ ወይ ሰላም ቀድሞ ይመጡ ማይም እንደይመጣ አላቅም፣ ግን እነሱ ከመጡ በኋላ በሰፊው እንገናኛለን። ቤተሰብ የትም እንዳትሄዱ፣ እዚህ ጠብቁን፣ እንወዳችኋለን። እስከዚያው ድረስ ግን የትም እንዳትሄዱ እና እኔ አላቅም፣ በሁለቱም አልፈርድም። አብርሽም ያው በንዴት ነው እንዲህ እሷን እንጂ ከሷ ጋር መቃየም ምናምን አይፈልግም። ሰም ደግሞ እሱም ማጣት በቃ ሁለቱም እንትን መለያየት አይፈልጉም። ግን ያው ምንም ማድረግ አይችልም። አጋጣሚ ደግሞ ሴጣን በዚህ መሀል ገብቶ ነጊብ ነይ ችግር የለውም ነው ዳነሽ ለሽ ካሜራ ብትታሃል እኔ ሰላም ቢያቸው ግን ሰላም ውድ ሚኪ ፋም እንዴት ነው? እሺ ፋሚሊዎቻችን እንግዲህ ያው ሰመታለች። ያው እያወራኋችሁ ነበር ስለሷ የተሻለሽ ማለት በቅድሚያ ያው እየጠየኩሽ ነው፣ ግን በእነሱ በፊት ልጠይቅሽ። ለምን ማለት ካሜራ ፊት አይተዋል ማለት እኔ መናገር ሳልፈልግ ነው የዛኔ ስቶርቂ ምናምን ይዤ ሲሄድ እንትን ብለዋል። ግን ኖርማል አይደለም። እኔ ዶክተሩ ከነገረኝ አኳያ ከሆነ በጣም አስጊ እንደሆነ አውቃለሁ። ግን ይሄ ነገር እኔ ምንም ማድረግ አልችልም። በቃ በጣም እንትን ውስጥ ስላለሽ አውቃለሁ። አንቺ መናገር ባፈልግም በሳቅ ነው እየሸፈነች ያለችው ቤተሰብ ማለት ውስጥ ያለውን ህመማን እየሳቀች ምናምን ነው እያስመሰለች ያለችው። ዝም በይ ሰው አይደለም እኔ ልናገር እየሸፈነች ያለችው እንዲህ ፈገግ እያለች ነው እንጂ እኔ አላውቅም። በዚህ እድሜዋ እሷ እንዲህ ትሆናለች ብዬ አላስቤ አላውቅም። ግን ያዘዘለሽ መድኃኒት እየዋጥሽ እኔ ሌላ ምንም መክሽ ነገር የለም። እሺ ኧረ ችግር የለውም። አብርሽ እየመጣ ነው። ሁለታችሁ ነው ይቅርታ ሌላው ነበር የመጣው። ለዛ ነው ሰው ላይ መጣው ማለት ይቅርታ ብዬ ለምን በቃ አይ አንድ ይቅርታውንም እሺ ትይዋለሽ። ሁለት ደግሞ እሱ ማወቅ አለበት ይሄን ነገር እኔ ብነግርና ከኔ ይልቅ እሱ ይሻላል ጀመር ማለት ነው። ካሜራውን ራሱ እኔ ቆርጣውጣ
አይደለም ከኔ ልቅ ማለት ነው። ከኔ ልቅ እሱ አብሮሽ ቢሆንና ቢያበረታታሽ ስለምንድን ነው ማትረጃው? አንቺ ቆይ ለምንድን ነው አንቺ በዚህ እድሜሽ እንደዚህ አይነት ነገር ውሳኔ የምትወስኚው? ሲጀመር አንቺ በህይወትሽ ላይ እንደዚህ አይነት ነገር አታደርጊ። ሲጀመር ሴት ነሽ፣ በዛ ላይ ደግሞ ብቻሽን ነሽ። አሁን እሺ ቆይ እኔ ያው አንተ ተገኝለ የኔን ህይወት ታውቂያለሽ፣ ከኪዩ ጋር ያለውበት ሁኔታ ታውቂያለሽ። እኔ እዚህ ላልቆይ ራሱ እችላለሁ፣ ልሄድ ራሱ እችላለሁ። ኪዩ በዚህ ከቀጠለሽ ማለት ነው። አንተ ምን ነገር አቆም አይደለም እኔ ማለት ነው እኔ እዚህ ሆኜ ሰው እንዲጎዳ አልፈልግም። ራሴ መናገር ፈልጌ አይደለም፣ ግን እዚህ ሆኜ አሁን ኪዩ እንድትጎዳ አልፈልግም። እኔ እዚህ ካለው ሰው የምትጎዳ ከሆነ እኔ እጄ ሰላም ብትሆን ደስ ይለኛል። ምክንያቱም በቃ እኔ ለሰው መጨነቅ ፈልጋለሁ። እኔ በእኔ ምክንያት ሰው እንዲጎዳ ምናምን ስለማልፈልግ ነው ቤተሰብና ይሄን ነገር እንተው። የኔ ጉዳይ ይቅር። አሁን ያንቺን ጉዳይ መጀመሪያ ጤናሽ ነው ወሳኙ፣ ጤናሽ ነው። የሰው ልጅ ሲጀማ አስፈላጊ ነገሩ ጤና ነው። እኪ ኖርማል የሆነ ነገር ነው። ታመምኩ ድናለሁ አይደለም። እኔ ቤተሰብ የምሬን ነው የምላችሁ። እንዲህ የሚቀልዱ ሰዎች በቃ ውስጣቸው በጣም እየታመሙ መጨረሻ ላይ እኛ ወይ ስናጣቸው እኔ እንጃ እንደምላላችሁ። ሚኪ ነው በጌታ ረፍ ሚኪ በእግዚአብሔር አንተ ሚኪ ነው አንተ ሲጀመር ኖርማል የሆነ በሽታ እኮ ነው። አንተ ማን እንዴ? እሺ አይ በቃ እሺ ይቅርታ ቤተሰብ ማለት አላቅም። እኔ ነኝ የማውቀው የእሷን ህመምና ራስ ሚኪ በእግዚአብሔር አንተ አይደለም እኔ አንቺን እንድትሆኝ አልፈልግም። አንተ ምን ሆነህ ነው? ብቻሽን ይሄን በሽታ እንድትሆኝ ችግር የለውም። ያማን እንዴ ኖርማል የሆነ ነገር እኮ ነው። እሺ በቃ አብርሽን ጠብቀው። እኔ በዚህ መንፈስ መቀጠል አልችልም። እሺ በቃ አብርሽን ጠብቀው። በቃ እኔ ከዚህ በላይ ማውራት አልችልም። ሳይንቺ እንቺ በቃ እንቺ ሚኪ በጌታ ሚኪ በቃ ቤተሰብ ማለት በቃ አብርሽ ሲመጣ እንገናኝ። እኔ ከዚህ በላይ ማውራት አልችልም። እኔ አላቅም፣ እየከበደኝ ነው። በቃ እሺ በቃ ካሜራውን አስቆም። አንተ አቁምለት በቃ አንተ ምን ነው አንተ ማን? እሺ በቃ እሺ አላቅም ብቻ እኔ አይደለም እኔ በዚህ እድሜ ልጅ እንዲስቶን ነው ማለት ኖርማል የሆነ ነገር ነው እንዴ ማን እንዴ? እሺ በቃ ተነሽ በቃ እሺ ተቀመጭ። እኔ አንቺ ፊት ማልቀስ ማለት ነው። አንተ ማን? ሚኪ በሰለ ቤተሰብ በቃ በቃ አብርሽ ሲመጣ እኔ ምን እንደምላላችሁ በቃ እሺ በቃ እኔ አይ ምንም እኔ አላቅም አይደለ እኮ እሺ በቃ ዝም በል ሚኪ በቃ እሺ ሚኪ በጌታ እሺ አንዴ ደራ እሺ ፋም ያው ሚኪ አብርሽ ሲመጣ እንገናኝ። በቃ ካሜራውን አጥፋ ሚኪ። ቤተሰብ ያው ስሜታዊ ነበርና ያው ትንሽ ታውቃላችሁ ኬዙ በጣም ስለሚከብድ ነው እንደዚህ ያደረኩት እና አብርሽ ሲመጣ አንቺ ትደበቂያለሽ እዛ ውሃ ልኳ ስር ሄደሽ ፋውንቴኑ ጀርባ ሄደሽ ትደበቂያለሽ። እኔ ይደርሳል እሱ ነው መሰለኝ ከባጅ እየወረደ ያለው እሱ ነው አዘጋለሁ። በቃ ይተደረገ ቤተሰብ ከባጃጅ እየወረደ ነው አብርሽ እና ለቅድሙ ደግሞ በጣም ይቅርታ። ያው ትንሽ የኔም ጭንቀት አለ እና የሰምኩ ጭንቀት ደግሞ ሳስበው እሷ ሴት ስለሆነች በጣም ስለሚከብድ ነው ያለቀስኩትና ስሜታዊ የሆንኩት። እንግዲህ እስቲ አሁንም ለመቆጣጠር ሞክራለሁኝ። ይከብዳል ብቻ እኔ እንደ ብዬ ብነግራችሁ አላውቅም። ብቻ ቤተሰብ በቃ አብርሽ ናግባ ብቻ እስቲ ይሳካልኛል ብዬ አስባለሁ። ቤተሰብ ከተሳካልኝ ደስ ይለኛል። ምክንያቱም ናግባ እንዴት ነህ? ሰላም አማን ነው። ካሜራ እያየሁ ሰላም በያቸው። ምንድነው ተራራውን ግቢ ሰላም እንዴት ናችሁ ቤተሰቦች? ሁሉ ሰላም አለን። ለማታውቁኝ አብርሽ እባላለሁ። ያው እንደነገርኳችሁ ነው ቤተሰብ ሰንጠይቃታል። አንድ በመጀመሪያ ስለሰ ጉዳይ ነው የሆነችው ነገር ያው አታውቅም ብዬ አስባለሁ። አይ ቪዲዮ ላይ አይቻለሁ። ግን ምን ብዬ ጠይቃታለሁ? ባለፈው አስቀይሜያት ምናምን ምንኝ መጣሁትና
ብቻ እኔ ስሜታዊ ታውቃለህ ማለት እኔ ከማስበው በላይ ሆነችብኝና እኔ እንዴት እንደምነግርህ አላውቅም አብርሽ፣ የምሬን ነው የምልህ። እኔ እንዴት እንደምነግርህ ምናምን አላውቅም አብርሽ፣ በጣም ነው የሚከብደው ያለችበት ሁኔታ ብታይና ብትረዳ። አንተ ራሱ እግዚአብሔርን ጸጽቶኛል። በቃ ቤተሰብ በዚህ አጋጣሚ ናና ናቸው አይደለ? አዎ ናና ካሜራማን ብቻ ምንድነው ያደረኩት ነገር በጣም ጸጽቶኛል በእውነት ስለ ቤተሰብ በዚህ አጋጣሚ በዚህ አጋጣሚ እኔ ያኔ እንደዛ ማድረግ ፈልጌ አልነበረም። ብቻ በቃ ከማስበው በላይ ስለሆነችብኝ ስሜታዊ ስለሆንኩኝ ነው ያኔ እንደዛ የመጣሁት እንጂ እኔ እግዚአብሔርን አረ ሴት ልጅ እንደዚህ አይደለም ሳላይ ሴት ልጅ ራሱ እንትን ስትል በጣም መሸማቀቅ ሰው ነኝ። ከዛ በኋላ በቃ እጄን በቆረጠው ምናምን ያልኩት ደግሞ ቪዲዮአች የነበረ አንተ ሄደህ ታዋራት ምናምን ይቅርታ ተጠይቀዋለሁ ምናምን ያለችው አለ አይደለ? ስትወርቅ ምናምን ምን ብዬ ልጠይቅ? አንተንም አናግሬያለሁ አይደለ? ስትወርቅ ነው ያየው አብርሽ። ያልተረዳው ነገር አለ እኮ አንተ እኔ እኮ እሱን እኮ ንገረኝ ስለ መሸፋፈን ፈለግከው። ከዛ በኋላ እሷን ደግሞ ለመጠየቅ ከሷ ጋራ እኔ ምን ብዬ ነው አሁን እሷ ፊት ለፊት የምቀርበው? ሚኪ በእግዚአብሔር ሄደ በቃ ይሻል ታናግራታለህ አንተ ሙሉ ድፍረት አለ ፊት ለፊት የምቆማል። እኔ እንደዛ መተች አሁን ሼም ነው የሚዘኝ። እግዚአብሔር ሼምነቱ አይደለም እኔ ዋን ነው አንተ ወደቋን ብቻ ነው በቃ ምን እንደተፈጠረ ራሱ አታውቅም አንተ። እኔ ወስጃታለሁ ነገረኝ ብዬ እኮ ለምኝም ቢያልከኝ ከሷ አንደበት ትለኛለህ። እኔ ደግሞ እሷ ማግኘት አልችልም። አሁን ላይ ባረኩት ትችላለህ አንተ ከፈለግ ትችላለህ። ምንም በቃ ነገሮች ሁሉ ያለፉትን ተውና በቃ እንደምንም ብለህ ራስህ አጠንክረህ ማድረግ በቃ ፈጣጣ አመቻችልኝ። እኔ አሁን ስለ እንዲህ ለብቻ ጠርቻት እንትን ማለት አልችልም። ግን እሺ እድሉን አንተ እንትን በልልኝ አመቻችልኝና ቢያንስ ይቅርታ ልጠይቃት። በቃ ይቅርታ ይጠይቃታለህ? አዎ እግዚአብሔርን በጣም ነው ይጸጽተኝ። አንተ ምን ሆነ ነው እኔ ሰን እንደዛ በመምጣት በስማ እሺ እኔ ብነግርህ ሁላ ማን ይጨንቀኛል። በቃ እንዲህ እንደምነግርህ እንኪ በእግዚአብሔር በልጅቷ በዛ ላይ ታውቃለህ ሕፃን ናት። በዛ ላይ እኔ በእናትህ ስለሱ እንድታወራብኝ አይደለም እግዚአብሔርን ከምልህ በላ እኔ በቃ አብርሽ ቢያንስ እንኳን ማን ነው አናግራት። ሕይወት አለን እኔና አንተ ትዝታለን ምናስታውሰው ወደ ኋላ ትዝታለን። ሕይወት አለን እኔና አንተ ትዝታለን ምናስታውሰው ወደ ኋላ የሚታየን። ይቅርታ ትይኛለሽ? ይቅርታ ታደርጊልኛለሽ? እግዚአብሔርን ባለፈው እንደዛ በማድረግ በጣም ይቅርታሽ። ደህና ነሽ አንቺ? ደህና ነኝ እኮ ዝም ብሎ ነው። ተቀመጭ አብርሽ። ደህና ነኝ ምናምን ተቀመጡና እናውራ። ና ተቀመጥ። እኔ አሁን ማን ነው እኔ እናንተ መታረቅ ከመታረቁ በላይ ትልቅ ጉዳይ አለ አብርሽ፣ የምነግርህ ጉዳይ አለ። ይቅርታ በእናትሽ ባለፈው ስለመጣሽ እግዚአብሔርን አስቤ አይደለም ማለት ስሜታዊ ከማስበው በላይ ሆንሽብኝ ስልሽ እኔ እንደውም ብቻ እኔ በጣም ነው እንትን ያለኝ። በቃ ሁሉንም ነገር ንገሪው። አሁን የተፈጠረውን ነገር ከሷ አንደበት መስማት ፈልገው እኔ ብናገርም ምንም የሆንሽውን ነገር ጠየቅኩትኝ እምቢ አለች። ምንም ኖርማል አይደለም። ሰላም ለምንድን ነው የማትናገሪው? ቆይ ነገር ልናገር በእግዚአብሔር እሺ። ለምንድን ነው የምትደብቂው? ለምንድን ነው ደግሞ የምትሻፍኚው? ወይኔ ሚኪያስ ቆይ እኔ ልበድሽ። እሺ የጨጓራውን ተው አብርሽ፣ የጨጓራውን ተው። እኔም አውቃለሁ የጨጓራውን ባለፈው እንድታመች አውቃለሁ። ሌላውን ነገር አብርሽ ልንገር፣ እኔ ልንገር ትንሽ ጭንቀት ያለችው ማለት ነው። ዶክተሩ እንዳለው ከሆነ በዛን ሰዓት ማንም ባይኖር ወይ ልጅቷ የሆነ ወይ ማንም በሰው ባይለበት ነገር ውስጥ እንዲህ ብትሆን ኖሮ ማለት ነው ወይ ልናጣት እንችላለን ወይ ደግሞ የሆነ በቃ እንትን አንቺ የምሬን ነው። እኔ ሰላም ተይ የምሬን ነው አብርሽ። ይኸው ልንገርህ፣ እኔ ፊት ለፊት ነው የምነግርህ። ይኸው ዶክተሩ እኔ ቀጥታ ነው ቀጥታ ነው የምነግርህ። አንዴ አፍሽን ዝጊ፣ አፍሽን ዝጊ። አንዴ አፍሽን ዝጊ። አብርሽ ሰማኛላ። ልጅቷ ሰው ባይለበት ብትወርቅ አለ ወይ ልትሞት ትችላለች ወይ ደግሞ ሽባ ልትሆን ትችላለች። በወደቀችበት የሆነ ነገር ቢነካት ሽባ ትሆናለች። ያን ነገር ነው እኔ ያው ቤተሰብ ፊት ለፊት ነው የምናገረው። አልነግርም ስላልሽ ነው። አንተ ዝም በል እንደዚህ አይነት ነገር አቁሚ። እኔ ይሄ ነገር ነው ሲያስጨንቀኝ ሳለክስ የነበረውም ይሄ ነገር አሳስቦኝ ነው። ዝም በል አንቺ እንዴት ነው ለትንሽ ነገር የምትወስጂው? አንቺ ቆይ እንዴት ነው ሰበብ በኔ ነው? አቤን ባንተ አይደለም ምናምን የለብሽም። ጨጓራውን አውቃለሁ ግን
የምሬን ነው። በጣም ራሷን እየሳተች ያለችበት ምክንያት ነው። በቃ ያስጨንቃታል። ድንገት ራሷን ብስት በዛው ልቅር ትችላለች ነው ያለው። በእኔ ሰበብ ነው ሁሉ ነገር። ይሄ ነገር አንቺ ማን ነው ወደፊት ሌላ አይደለም ሳረለም ልንገርሽ ለምንድን ነው ቆይ እንድጨው አታርጊኝ። አንቺ አታስጩኝ። በቃ ዝም በይ አፍሽን ዝጊ። ማርያምን ሁለተኛ እናናገር። እኔ ምን ይኸው ቤተሰብ ፊት ለፊት ነው የምናገረው። በቃ ቤተሰብ እንዴት እንደምነግራቸው አላውቅም። በዛኔ ዶክተሩ ሲነግረኝ በምትስትበት ጊዜ አጠገባ ማንም ባይኖር ወይ ድንጋይ ከመታት ወይ ሽባ ልትሆን ትችላለች ወይ ደግሞ በዛው ልናጣት እንችላለን። ያ ነገር ነው እኔ ሲያስለቅሰኝ የነበረውና ይሄ ነገር ደግሞ ጭንቀታም አይደለም። ዶክተሩ እንግዲህ በዚህ ሰዓት አጠገባ ሰው ሊኖር ይገባል። አሁን መጨነቅ የለባትምና ሚኪ ዝም በል። ለምንድን ነው ዝም ብለው? ቆይ አንቺ ታያለሽ። በቃ ዝም በል። እኔ ዝም አለ አብረሽ ጀመር ካሜራውን አጥፋው። ይሄ ቪዲዮ እንዳታጠፋው ቤተሰብ ማወቅ አለባቸው። ማንም እኔና ዶክተሩ ብቻ ነበር እና ፈጣሪ ነበር የምናውቀው ይሄን ነገር ግን አሁን ሁሉም ሰው ማወቅ አለበት። አንተ ከዚህ በኋላ አጠገቧ እንዳትርቅ። በቃ አብራቱን ደስታዋን መልስላት። በቃ የሚጨንቃትን ነገር ማስወገድ አለባት ነው ያለኝ እና እኔ ምን እንደምል አላውቅም። ዶክተሩ ይሄ በሽታ ደግሞ እየተባባሰ ሌላ በሽታ ላይ መጣ ይችላል ነው የሚለው እና አሁን አንድ ላይ እንድትሆኑ ነው አብረሽ። በቃ ታረቁና በቃ ያታረቀና እሺ በቃ ይቅርታ። እኔ እንቅልፍ አልተኛውም እኮ አንቺ የሁሉ ነገር ሸክም ሚኪ በጌታ አንተ ቆይ ብነግርህ ራሱ ምንድነው የምትለው? እምቢያንም አይደለም የምትለው? ያው ፊት ለፊት ተገናኛችሁ። አሁን በቃ ነገሩን ፍቱት፣ እንዲሆነ ነገር አድርጉ። በቃ አንተ ዝም በል ያሟል እንዴ አብሪ ዝም በል። አንተ ኖርማል ነገር ነው ሲጀመር። አንተ ኖርማል አይ ለዚህ ኖርማል እንዴ አይደለም። ችግሩን አውቀዋለሁ ግን ሲጀመር ካሜራው ይጥፋ። በቃ ይጥፋ ካሜራው። አይ ምንም ማጥፋት የለም። በቃ እኔ በቃ አይ ደስ ብሎኛል። እኔ አላቅም ብቻ እኔ እናንተ እንዲህ አሁን ደህና መሆናችሁ ምናምን ደስ ብሎኛል። ሰንኪ አንዴ ማይክ ነው ያለው። እኔ እንኪ በጌታ እኔ ጨንቆኛል። በቃ እኔ ጨንቆኛል። ቤተሰብ እዚህ ባለ ምንም ማለት ነው በኢየሱስ እግዚአብሔር ሚኪ ምን ሆኖ ነው አብሽ በጌታ በዚህ ደረጃ የደረስኩሽ እኔ ነኝ። ኖርማል ጀመር ይሄ ለዚህ ደረጃ ምናምን ያለ ስለመጣሽ ይቅርታ። እግዚአብሔር አብሽ ችግር የለውም። በኢየሱስ እናንተ አባይን እንዴት ሳድርጊ የወደላ ሳይ ሲጀመር ፋም ኖርማል ነገር ነው። እኔ እስከማውቀው ጨጓራ ያመኛል ማለት በእርግጥ ከድሮም ያመኛል ጨጓራ፣ ግን ትንሽ ጭንቀት ነው። ሌላ ምንም ሌላ የተለየ ነገር አልሰማሁም። ጭንቀት እንደሆነ ግን አውቃለሁ። ብቻ ዘጋው በቃ ካሜራ ደህና ሁኑ።